ቲክቶከሩ አዶናይ አነጋጋሪ መሆኑን ቀጥሏል። የኢትዮጵያ አየር ኃይል ያሰለጠናቸውን የአየር ኃይል ተማሪዎች ሲያስመርቅ አዶናይ በክብር እንግድነት ተገኝቶ ስለ ሀገር ፍቅር ሰብኳል። ሌላው አነጋጋሪ ጉዳይ ደግሞ በቦዲጋርድ ታጅቦ ታላቁ ሩጫ መሳተፉ በብዙዎቹ ትችት አስነስቷል። እንዲሁም እኔ ሕፃን ነኝ፣ ሲበዛ እብድ ነኝ፣ በፍቃድም ጅል ነኝ የሚል መልእክት በቲክቶክ ገጹ አጋርቷል። ምን ለማለት ፈልጎ ነው የሚልና የመሳሰሉ መረጃዎችን አጠቃለን ይዘናል። የተወደዳችሁ ቤተሰቦቻችን እንደተለመደው አብራችሁ እንድትዘልቁ እየጋበዝናችሁ ሰብስክራይብ የሚለውና የደወል ምልክቷን መጫን እንዳይረሳ እያልኩኝ መነጋገሪያ በሆነው በቲክቶከሩ አዶናይ በተመለከተ የያዝናቸው መረጃዎችን እንድታደምጡ በትዕግስት እስከ ፍጻሜ አብራችሁ እንድቆዩ ጋብዘናችኋል። ዝነኛው አዶናይ ወደ ታች ወደ መድረኩ ወረድ ብለህ እስቲ ለአየር ኃይል ለወጣቱ የምታስተላልፈው መልእክት ካለ እግረ መንገድ መነጋገሪያ በሆነው ቲክቶከሩ አዶናይ በተመለከተ በተለይ በዚህ ሳምንት ትላልቅ ቦታዎች በመገኘት እየሰራቸው ያሉትን ስራዎች በብዙዎቹ አድናቆት ያስገኘ ሲሆን በአንዳንድ ሰዎች ደግሞ እንዳው ይሄ ልጅ የሚሰራውን አሳጥቶታል የሚሉ አሉ። አዶናይ ደግሞ ያማለ ይህ ማለ የሚጨንቀው ነገር የለም፣ እንደውም ያበጠ ይፈንዳ በሚል ብሂል ይመስል የኢትዮጵያ አየር ኃይል ያሰለጠናቸውን የአየር ኃይል ተማሪዎችን ሲያስመርቅ በልዩ ሁኔታ ቲክቶከሩ አዶናይ በክብር እንግድነት ተገኝቶ የሀገር ፍቅር የሚሰብክ መልእክት አስተላልፏል። በተቋሙ ጋባዥነት የተገኘው አዶናይ ለተመራቂዎቹ ምክር አዘል መልእክት እንዲህ ሲል አስተላልፏል። እኛ እንደ ሀገር ፍቅር ያስፈልገናል። ግን ሀገር ማለት አንድ ሰው ነው። ራሳችን ማፍቀር ካልጀመርን ሌላ ሰው ማፍቀር አንችልም። እቻ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም እግዚአብሔር መፈለግ ጀምሩ የሚል መልእክት ተናግረዋል። እንደ ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ፣ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ እፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይም የፈለጋችሁትን መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። ውስጣችሁ ላይ የት አለ እግዚአብሔር? የት ልፈልገው? ሰይጣን ራሳችሁን እንድትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ነው ያለው እግዚአብሔር? ፍቅርን እየፈለክ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር እየፈለግን ነው። እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። because እግዚአብሔር ፍቅር ነው። ስግጥ ፍምስ የታባል ወሊዳን ከተደፈት ሰብስበ ወሊዳ ምናዳ ትብክሩ ወዳ ገሰሰው አየለን ስሑል ወሊዳን ተደፈት ሰብሐሞት ወሊዳ ምናዳ ትፍትወዳ ከብዙዎች በተለየ መልኩ የሚሰነዘሩበት ትችቶች ቢኖሩም ስግጥ ፍምስ በሚል መስሚያው ጥጥ አድርጎ እየተጓዘ ይገኛል። በታላቁ ተቋም የኢትዮጵያ አየር ኃይል በክብር ተጋብዞ ታጅቦ ለአየር ኃይል ተመራቂዎች ንግግር ማድረግ የቻለም ጀግና ነው። በኢትዮጵያ ጥሩ የሚሰሩ ወጣቶች፣ ተቀባይነትን ያገኙ ወጣቶች ጠልፎ መጣል የደካማ መርህ በአጭር ጊዜ ተጠልፎ ሲወድቁ አይተናል። ወይም ደግሞ በሄዱበት መንገድ ስኬት ሳያስመዘግቡ ወደ ኋላ ተመልሰው እንደገና ሲሞክሩም ታዝበናል። አዶናይ ግን ይለያል። አጀማመሩ ራሱ አዋርዶ ገመናውን ገልጦ ለሌሎች ራሱን በሀሳብ መስዋዕት ያደረገ ወጣት ነው። በተጨማሪ በአጋጣሚ ሳያስበው የድቻ ልጆችን አግኝቶ 100% ኃላፊነት ወስዶ የተረከበ ልጆቹን መንገድ ያሳየ ወጣት ነው። ህፃናትን በመንከባከብ ብሔር ሳይገድበው እነ ነፃነትን እያገዘ የሚገኝ ሲሆን ከሁሉም ነገር የበለጠ ተግባር ሌሎቹ ሊሰሩት ያልቻሉትን በአንድ ቀን ውስጥ 1 ሚሊዮን ተከታዮች እንዲኖሩት አድርጎ ለባቡል ኬር በጎ አድራጎት ድርጅት 8 ሚሊዮን ብር
እንዲያገኙ አድርጓል። ግን ደግሞ ይህ ብቻ አይደለም። ስለ ቲክቶክ ክሬቲቭ አዋርድ ውድድር ምረጡኝ ቅስቀሳ ሳያደርግም የተመረጠ ምርጥ ሰው ነው። ምን አለፋችሁ የመቀሌው የዋህ አዋቂ ወጣት ሳይጣለፍ ታሪክ እየሰራ ነው። ታዲያ ይህንን ወጣት በኢትዮጵያ ታላቁ ሩጫ በሚሳተፍበት ወቅትም እንዴት በጋርድ ታጅቦ ሮጠ ለምትሉ እኔ ደግሞ አሽቃባጭሽ አትበሉኝና አይደለም በጋርድ እሽኮኮ ብለውት የሚሮጡለት ሰው ቢቀጥርም ይችል ነበር ባይ ነኝ። ለማንኛውም ለቀልድ ነው። ሌላኛው ተውትና ሰውነቱ ከምን ወደ ምን የተቀየረበት ጥበብ ሁላችንም መማር ያለብን ይመስለኛል። ከዚህ በፊት አዶናይ ምን አይነት ልጅ እንደነበርና ወደዚህ እንዴት እንደተቀየረ ማሳየት ቀላል አይደለም። ራሱ ላይ ብዙ እንደሰራ ያስታውቃል። እንዲህ አይነት የሰውነት ቅርጽ ለውጥ ያመጣ የመጀመሪያ አስተሳሰቡ ስለለወጠ ነው። አእምሮ ከለወጠ በኋላ ሁሉም ነገር ይለወጣል። አንተ ጠንክረህ በዝምታ ስትሰራ ስኬትህ ጮሆ ይናገራል የሚልም አስተሳሰብ አለው። ግን ደግሞ አሁን አዶናይ ሲሳካለት ጠብቀው ሰርጀሪ አድርገው ነው ሰውነቱ ያስተካከለው የሚሉትም አሉ። ግን ደግሞ አዶናይ እንዲያደርግም ቢያደርግም እሰይ ደግ አደረገ፣ ገንዘብ ያለው ነው እሱም የሚያሰራው የሚሉ አድናቂዎቹም አይጠፉምና ይልቁንም ምቀኝነቱንና ቅናቱን እንተውና ያልተቋረጠው የአጭር ጊዜ የለውጥ ስልጠና እንዲጀምርልን እድል እንዲመቻችልን እንጠይቅ የሚል እንደ ሀሳብ እየቆረፈ ይገኛል። ይህ በምስሉ ላይ የምትመለከቱት አሾ ስፒድ በመባል ይታወቃል። የሶሻል ሚዲያ ተጽዕኖ ፈጣሪ ነው። ከ50ና 60 ሺህ ህዝብ በተሰበሰበበት ተውትና ወደ ሱፐር ማርኬት ሲሄድም በጋርድ ነው የሚሄደው። ይህንን በውጭ ዓለም የተለመደ ነው። ተጽዕኖ ፈጣሪዎች ሰው እንዳያጨናንቃቸው በማሰብ ወደኛ ሀገር ስንመጣ ደግሞ አዶናይ በዚህ ሰዓት በሶሻል ሚዲያ በኢትዮጵያ እንደሱ ተጽዕኖ ፈጣሪ የለም። ካሁን በፊትም እንደ አዶናይ በዚህ ልክ ተጽዕኖ የፈጠረ ሰው በሶሻል ሚዲያ አላየንም። ወደ 50 ወይም 60 ሺህ የሚሳተፉበት ሩጫ ጋርድም ይዞ መሄዱ ሊያስደንቀን አይገባም። በዛ ላይ ደግሞ ለሁለት ሰው የስራ ዕድል ፈጥሯል ማለት ነው። እነ ኃይሌ ገብረስላሴ በጋርድ ሳይሮጡ እንዴት አዶናይ በጋርድ መጣ ለሚለው ጥያቄያቸው ለመመለስ ያህል 100 ፕሮፌሽናል አትሌቶች ቀድመው ነው የሚሮጡት። ከዛ በኋላ ነው ሌላ ተሳታፊ መሮጥ የሚጀምረው። ስለዚህ ፕሮፌሽናል አትሌቶች ከህዝብ ጋር ስለማይቀላቀሉ ቀድመው ስለሚሮጡ ፈጣን ሯጮችም ስለሆኑ በቁጥር 70 ሺህ ከሚሆነው የሩጫ ተሳታፊ ጋር አይገናኙም። ስለዚህ እነዛ ፕሮፌሽናል አትሌቶች ጋርድም አያስፈልጋቸውም ከህዝቡ ጋርም ስለማይቀላቀሉ። አዶናይ ግን እንደ ማንኛውም የሩጫ ተሳታፊ ከህዝቡ ጋር አብሮ ነው የሚሮጠው። በዚህ ሰዓት ደግሞ አዶናይ በጣም ፌመስ የሶሻል ሚዲያ ኢንፍሉዌንሰር እየሆነ ነው። ብዙ ሰው አይቶ ያውቀዋል፣ ከሩቁም ከቅርብም ይለየዋል። ወከባና ግርግር እንዳይፈጠር ሁለት ጋርዶቹ ከሱ ጋር ነበሩ። ደግሞም ልክ ነው። ልጁ በአሁኑ ሰዓት በጣም የእውቅና ጫፍ ላይ ያለ ወጣት ነው። እንደውም ከዚህ በላይ ጥበቃ ሊደረግለት ይገባል የሚሉ አስተያየቶችም ይሰነዘራሉ። በነገራችን ላይ ታላቁ ሩጫ ላይ ውድድር ብቻ አይደለም፣ የመዝናኛ ኢቨንትም ጭምር ነው። ብዙ ሰው ለሩጫ ሳይሆን ለመዝናናት ነው የሚሄደው። አዶናይ ተመሳሳይ ነገር ነው ያደረገው። የሙዚቃ ዝግጅቶች የሚዘጋጁበት፣ ብዙ አዝናኝ ነገሮችን የምናይበት፣ ከጓደኞቻቸው ጋር አይረሴ ጊዜ የምናሳልፍበት ፌስቲቫል ነው። ይህ ፌስቲቫል ቲክቶከሮችም ደግሞ ኮንተንት ይሰሩበታል። አዶናይም ያደረገው ይህንን ነው። አሁን አዶናይ ከጋርድ ጋር መምጣት ይህን ያህል አከራካሪ ሆኖ ነው ወይስ ሌላ እሱን የምትወቅሱበት ምክንያት አታችሁ ነው? አንዳንድ ሰዎች እሱ ለመስበር አስባችሁ ከሆነ ልጁ የማይሰበር ልጅ እንደሆነ ማወቅ አለባችሁ። ከእድሜው በላይ ጀግና ነው። የኢትዮጵያ የሶሻል ሚዲያ ታሪክ የቀየረ ተጽዕኖ ፈጣሪ ነው። አዶናይ ምን አድርግ ነው የምትሉት? ጥፋቱስ ምንድን ነው የሚል ጥያቄ በብዙዎቹ ልብ ውስጥም አለ። አዶናይ እንደ ማንኛውም ኢትዮጵያዊ በታላቁ ሩጫ መሳተፍ ፈለገ፣ ተሳተፈ። ድምፁም ከፍ አድርጎ የሀገሩ ብሔራዊ መዝሙር ዘመረ። ሰላም ለፍቅር ለሕዝቦች ነጻነት
እስኪ የተከበራችሁ ውድ ቤተሰቦቻችን አዶናይ ታላቁ ሩጫ ላይ በጋርድ መሳተፉ ልክ ነው አይደለም የሚለውን በኮሜንት የመሰላችሁን እንጽፉ ጋብዘናችኋል። በዚህ ጉዳይ ላይም መልስ ሰጥቷል። አዶናይ ቦዲጋርድ ይዞ ታላቁ ሩጫ ላይ መጣ ብላችሁ ለተናደዳችሁ ሰዎች የሆነ ነገር ማለት እፈልጋለሁ። የኔን የቀን በቀን ውሎዬን ብታውቁና ብትረዱልኝ እላለሁ የሚል መልእክትም አስቀምጧል። ሙሉንም ልናስደምጣችሁ ወደድን። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ እፈልጋለሁ። የቀን በቀን ውሎዬ ብታውቁት like honestly የቀን በቀን ውሎዬ ብታውቁትና ብትረዱኝ እላለሁ። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ? መሮጥ እፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡ እያልኳችሁ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው፣ የሚያዙ አይደለም። ገባቸው? ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስንት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ? እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣
አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም። ባይዘው ልንገራችሁ በምን ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። አዶናይ በሌላ በኩልም ከዝነኛው የኢትዮጵያ አክተር ሄኖክ ወንድሙ ጋር በመገናኘት በጋራ ፊልም እየሰሩ ይገኛሉ። አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 ዓመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ፣ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ እወዳችኋለሁ። እኔ ወይ ተቋርጦ እንዴ ይሁን ኢትዮጵያ አዘመ ነበር። ዋው ራሱ ምን ተሰምቶ ነው ያለቀስከው ወንድሜ? መጨረስ አይዞህ አይዞህ ነበር። ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቅልኝ እንትን ማውራት ና ዳጊ አንዴ አይዞህ። እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፈው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነህ ማርያም። ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቅለትና ይሄንን ለኔ ይሰጠኝ ተቀበላው። ምኑን ይሄ የፈለግከው አሁን እንግዲህ ይስራብህ። ጀግና ነህ ማርያም። በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት 100%። በቲክቶክ ገጹ ያሰፈረው መልእክትም እንዲህ ይላል። እኔ ሕፃን ነኝ፣ ሲበዛ እብድ ነኝ፣ በፍቃዴ ጅል ነኝ። ሕይወቴን ለማቅለል ፍቅር አለኝ። ሚሊዮኖች የሚመግብ ጥላቻ ነበረኝ። ለሰው ለሀገር ግን አስተዋልኩ። ሰውና ሀገር እኔ እንደሆነና ሰው ጠልቼ ራሴን መውደድ እንደማልችል ተገነዘብኩ። ቂም ይዤ የይቅርታ በረከት መቀበል እንደማልችል አየው። እኔ ከፖለቲካ፣ ከብሔር፣ ከቆዳ ቀለም የወጣሁ ሰው ነኝ። እቺ ህይወት በጣም አጭር እንደሆነች ታውቃላችሁ። አብዛኞቻችሁ እዚህ ምድር ላይ ከ40 እስከ 70 ዓመት ብትኖሩ ነው። ስለዚህ በእግዚአብሔር ስም ልማጸናችሁ 1000 ዓመት እንዳላችሁ እቺ ህይወት አትኑሯት። ለጊዜያዊ ህይወት፣ ለጊዜያዊ ጥላቻ፣ ለጊዜያዊ ቅናት፣ ለጊዜያዊ ቁጭት፣ ለጊዜያዊ መበላለጥ ተሸክማችሁ አትኑሩ። አስተውሉ። የእግዚአብሔር ሰው በልቡ እንጂ በአእምሮው አይመራም። ጥላቻና ቂም አእምሮ ላይ ናቸው። ፍቅርና ቅንነት ልብ ውስጥ ናቸው። እግዚአብሔር ልብን ይጠቀማል፣ ሰይጣን ደግሞ አእምሮን ይጠቀማል። ስለዚህ አብዝታችሁ አእምሯችሁን አትጠቀሙ የሚል መልእክት አጋርቷል። ውድ ተመልካቾቻችን ለዛሬ ነበርን ቆይታ እዚህ ቆይተናል። በሌላ ርዕሰ ጉዳይ እስክንገናኝ ቸር እንሰንብት።